ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። ፕሮግራማችን ላይክ በማድረግ እንድትጀምሩ አዲስ የሆናችሁ ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ ውድ የቻናላችን ተከታታዮች እንደ ሁሉ ጊዜው በሱፐር ታንክስ ድጋፍ ታደርጉ ዘንድ በአክብሮት እየጋበዝን በመጀመሪያው ፕሮግራማችን እንግዲህ በአርሴናል እና ፓሪስ ሴን ጀርሜን ጨዋታ 1-0 የተጠናቀቀውን የምሽቱን ጨዋታ በተወሰነ መልኩ ተወያይተንበት ከአባ ጋር ቪዲዮን ቀደም ብለን አስቀምጠንላችኋል። እሱን እየተመለከታችሁ ይሄኛው ፕሮግራም ደግሞ በስፋት የሚያተኩረው ባርሳ ከኢንተር ሚላን የመጀመሪያ ዙር የሻምፒየንስ ሊግ ጨዋታ ባርሳ በሜዳው የጣሊያኑን ክለብ ኢንተር ሚላን ያስተናግዳል። ይሄ ጨዋታ በአብዛኛው የእግር ኳስ ቤተሰብ ጥሩ ትኩረት ያገኘ በተለይ ደግሞ በስልጠናው ዘርፍ ለሚመለከቱ ትላልቅ ባለሙያዎች ትላልቅ ልምድና የታክቲክ ሐሳቦችን በግልጽ የምንረዳበት እግር ኳሳዊ ዕውቀት ልንማርበት የምንችለው ትልቅ ጨዋታ ነው። ሃንሲ ፍሊክ ባላቸው ትልቅ ልምድ የአሸናፊነት ተደጋጋሚ ዋንጫ የማንሳት ፍጻሜ ሲቀርቡ ደግሞ ከ8-8 ያሸነፉበት መንገድ ስንመለከት ለትልቅ ጨዋታ ያላቸው ግንዛቤና ዕውቀት የተሻለ መሆኑ ኢንዛጊ ደግሞ በዓለም እግር ኳስ በዘመናዊ እግር ኳስ ውስጥ ሆነው በቀድሞ ስታይል አዲሱን ሲስተም ቡድናቸው ውስጥ በማዳበር በዳይናሚክስ ግንባታ ቲም ዳይናሚክስን 100% ያካተተ ቡድን ይዘው መቅረባቸው ደግሞ ይሄን ጨዋታ ተጠባቂ ያደርጓል። ታክቲካል ጦርነቱ አጓጊ ነው የሚሆነው። የኢንተር ሚላን ጥብቅ መሆን የባርሳ ደግሞ ፍሌክሲቢሊቲ ያለውን እግር ኳስ መከተል በጀርመናዊና የጣሊያናዊ ታክቲሻን መካከል የሚኖረው ጦርነት ፍጹም የሚጠበቅ ነው። ይሄ ጨዋታ ምናልባት ማክሰኞ ምሽት ከተመለከትነው ጨዋታ በይበልጥ አጓጊ ፉክክር ሊኖረው የሚችል ለባለሙያዎች ሰፊ እይታና ሰፊ ትንተና የሚጠይቅ በተለይ ደግሞ በስልጠናው በኩል ላሉ በአገራችንም ከአገራችንም ውጪ በስልጠናው ዘርፍ ለተሰማሩ ባለሙያዎች ትልቅ ዕውቀት የሚቀስሙበት ጨዋታ ነው ብዬ አስባለሁና ይሄ ከየትኛው በዘንድሮ የውድድር ዓመት ከተመለከትናቸው ፉክክሮች ውስጥ በታክቲክ ረገድ ላቅ ያለ ጨዋታ ነው ብዬ ገምታለሁ። በምሽቱ ጨዋታ እንግዲህ ሃንሲ ፍሊክ እና ኢንዛጊ ምን አይነት ጦርነት ያሳዩናል? 3-5-2 ወይስ ዘመናዊው 4-3-3 ያለምንም ነጣቂ? ሁለቱም ቡድኖች ያለምንም 6 ቁጥር ነው የሚጫወቱት። ይሄ ደግሞ ጨዋታውን በይበልጥ በጉጉት እንድንጠብቀው ያደርጋል። ባርሳ በሃይላይን የሚጫወትበት መንገድ ለኢንተር ሚላን ምቹ ያጫወት ሲስተም ይፈጥራል። የኢንተር ሚላን ደግሞ በባክ ስሪ መጫወት ለባርሳ ሁለቱ ክንፎች የተሻለ እድል እንዲያገኙ ሂደቶችን ይፈጥራል። እንደነዚህ አይነት የታክቲክ ንድፈ ሐሳቦች በደንብ በትኩረት የምንመለከትበት የዘመናዊ እግር ኳስ የመጀመሪያ ዙር 90 ደቂቃ በግማሽ ፍጻሜ ባርሳ በሜዳው ኢንተር ሚላን ያስተናግዳል። አዝናኝ ጨዋታ የምንመለከት ይመስለናል። ከጨዋታው በፊት መነሳት ያለባቸውን ቅድመ ጨዋታ ግምገማዎችን በተወሰነ መልኩ አንስተን በዚህኛው ፕሮግራማችን እንወያያለን። በትናንትናው ዕለት ታመነ በየነ ከዳላስ ላደረክልን ትልቅና ሰፊ የሱፐር ታንክስ ድጋፍ ለሁለተኛ ጊዜ በዘንድሮ የውድድር ዓመት እንግዲህ ትልቅ የሱፐር ታንክስ ድጋፍ አድርገልናል። ከልብ እናመሰግናለን ታመነ በየነ። ሌሎቻችሁም በሱፐር ታንክስ ድጋፍ እንድታደርጉ እንዲሁም የዚህ ፕሮግራም ተደራሽነት እንዲሰፋ ደግሞ ላይክ እንድታደርጉ በአክብሮት እየጋበዝኩኝ የዛሬውን ጨዋታ በተለያየ መልኩ ነው የምንመለከተው። በተለይ ሁለቱ አሰልጣኞች የተሻለ ሪከርድ አላቸው። ሁለቱም አሰልጣኞች የዚህ ውድድር በቂ ልምድ አላቸው። ሃንሲ ፍሊክ ሙኒክን ይዞ ፍጻሜ ደርሰው ዋንጫውን አሳክቷል። ኢንዛጊ ደግሞ ለሁለተኛ ጊዜ እድላቸውን ለመጠቀም ወደ ፍጻሜ ለማለፍ ባርሳ ከፊት ለፊታቸው ለኢንዛጊ ተደቅኗል። ከማንቸስተር ሲቲ ጋር በፍጻሜ
ሲቲን በአንድ 90 ደቂቃ በዛ ደረጃ በልጦ ዋንጫውን ያጣው ኢንተር ሚላን ሁለተኛ ዙር ፍጻሜ ቢደርስ ያጣል ተብሎ አይገመትም። በተለይ እያሳየ ያለው የቡድን እድገትና ጥንካሬ ከየትኛውም ጊዜ በላይ አሁን በእግር ኳሱ ቤተሰብ ዘንድ ውስጣዊን ፍራቻ መፍጠር የቻለ ቡድን ባርሳ ይህን ዙር የማለፍ እድል አለው የሚል ግምት ከኦፕታ እስከ ትላልቅ ተንታኞች ድረስ ግምት ቢሰጠውም ግን ውስጣዊ ስጋት ከጀርባው አለው። የኢንዛጊ የታክቲክ ብልሃትና ለትልቅ ጨዋታ ይዞ የሚመጣው የታክቲክ ቀመርና በተለይ ደግሞ የጣሊያን እግር ኳስ ለሚመለከቱ የእግር ኳስ ቤተሰቦች ኢንዛጊ ምን ያክል ስጋት እንደሆነ ይረዱታል። አንዳንድ አጋጣሚዎችን መለስ ብለን ስናስታውስ ጆዜ በኑ ካምፕ ሁለተኛ ዙር የግማሽ ፍጻሜን ጨዋታ እንዴት እንደተሻገሩ በመጀመሪያ ዙር ጨዋታ በሳንሴሮ በፔድሮ ግብ ኢንተር ሚላን ጨዋታው እንደተጀመረ የመጀመሪያ 20 ደቂቃ አድቫንቴጅ ሲወሰድበት ጨዋታውን ተረጋግቶ በራሱ ሲስተም በራሱ ሪትም በነ ካምቢያሶ ዊስሊ ሽናይደር በነ ሚሊታኦ ግብ ታግዞ በነ ሚሊቶ ግብ ታግዞ 3-1 የመጀመሪያውን ዙር አሸንፎ በመልሱ ጨዋታ 1-0 በፒኬ ግብ ተሸንፎ ቀደም ብሎ ከረፍት በፊት ያጎ ሞታ በቀይ ካርድ ወጥቶ በነ ማሪጋ ኬንያዊው አማካይ የተከላካዩን ስፍራ አጣናክሮ በሉቾና በዋልተር ሳሙኤል ከሪያል ማድሪድ እና ከባየር ሙኒክ አትፈለጉም በተባሉ ሁለት ተከላካዮች አጣምሮ የተከላካይ ስፍራውን በዳግላስ ማይኮንና በሃቪር ዛኔቲ ሁለቱን የፉልባክ ፖዚሽን ዘግቶ ጆዜ ኑካምፕ ላይ አንድ አጋጣሚን ያነሳል። ከዚህ ጨዋታ ቀደም ብሎ ጆዜ ሞሪኖና የቢቢሲው ጋዜጠኛ ጁሊያን ባልጌ የተወሰኑ ቆይታዎችን አድርገው ነበር በጋራና ያን ኢንተርቪው ከቀናት በፊት ስመለከት የተረዳሁት አንድ ጉዳይ ነበር። ከብራያን ሮብሰን ጋር ሆኖ ባርሳ ቤት ቆይቶ ጆዜ በተመሳሳይ ፔፕ ጋርዲዮላም ነበር፣ ሉዊስ ኤንሪኬም ነበር። ነገር ግን ጆዜ የባርሳ ቤት ቆይታው ልክ እንደ ፔፕ ጋርዲዮላ አልነበረም። ጆዜ ቀደም ብሎ የእግር ኳስ ካሪየሩን ጀምሮ በፖርቶ ሻምፒየንስ ሊግ አሸንፎ ስራውን ወደ ቼልሲ የመጀመሪያ ጥሪ የተደረገለትን አጋጣሚ መፍጠር ችሎ ነበር። በተለይ አብዛኛው የእግር ኳስ ቤተሰብ እንደምታውቁ ፖርቶን ይዞ ኦልድ ትራፎርድ ላይ ማንቸስተርን ጥሎ ሲያልፍ ከሩሲያዊ ባለሀብት ቀጥታ ፕላን እንደተደረገ መልእክት ያስተላለፈበት የእንግሊዝ ቆይታ እንደነበር ነው ጆዜ የሚያነሳውና በወቅቱ የነበሩ የባርሳ ኃላፊዎች ከጆዜና ከፔፕ ለባርሳ ተገቢው ቦታ ወይም የራይካርድን ተተኪ ለመፈለግ ፕላን ያደረጉት ሁለቱን አሰልጣኞች ናቸው። ነገር ግን በልምድ ደረጃ ጆዜ በዛው ወቅት ፕሪሚየር ሊጉን አሰልጥኗል፣ ሻምፒየንስ ሊጉን አሸንፏል፣ በባርሳ ቤት ሰርቷል። የባርሳ አይደንቲቲ ያለው ግን ቅድሚያ የተሰጠው ለፔፕ ጋርዲዮላ ነበር። የባርሳን ያን ውብ እግር ኳስ ከራይካርድ ሊያስቀጥል የሚችል አሰልጣኝ በይበልጥ በተሻሻለ ሁኔታ የዘመናዊ እግር ኳስ ፈርቀዳጅ የሆነ ዓለም ቆሞ ያጨበጨበለትን ቡድን መገንባት የቻለው ግን ፔፕ ጋርዲዮላ ነው። ጆዜ ግን ለቦታው የታጨም አሰልጣኝ ነበር። ዛሬ ላይ ሁለቱ ክለቦች ሲገናኙ ያን አጋጣሚ ጁሊያን ባልጌ በማንሳት በቢቢሲ ገጹ ላይ እቺን ጉዳይ አስፍሮ ነበርና የሁለቱ ቡድኖች የእርስ በርስ ግንኙነት ከአሰልጣኞችም ታሪክ አንጻር ትልቅ ፍጥጫ የሚደረግበት ነውና ከኑካምፑ ድል በኋላ በዚህ ስቴዲየም በድጋሚ ኢንተር ሚላን መጥቶ በነ ስቴፋኖ ሴንሲ በተለያዩ አማካዮች በልጦ የመጀመሪያ 45 አድቫንቴጅ ይዞ በሁለተኛ 45 ተበልጦ ደግሞ ተሸንፎ የተመለሰበትም የኢንተር ሚላን አጋጣሚ አለ። ስለዚህ ባርሳና ኢንተር ሲገናኙ የዩኤፋ ቻምፒየንስ ሊግ የጨዋታ ሂደት ሁሌም አጓጊና ጥሩ ፉክክር ነው የምንመለከተው። ኢንተሮች ጆዜን በማስታወስ እንዴት ባርሳ ላይ ጠጠር ማለት እንደሚችሉ ያውቁበታል። ባርሳ ደግሞ ከጆዜ ልምድ በመውሰድ የዛሬውን ኢንዛጊን ሲስተም ደግሞ እንዴት ማስከፈት እንደሚችሉ በተለይ
በወጣት በተሰናዳው ስብስብ ባርሳ አስፈሪነቱን በድጋሚ ያለፈው ሳምንት በኮፓ ዴል ሬይ ማድሪድ ላይ አሳይቷል። ማድሪድን ድል በማድረግ የንጉሱን ዋንጫ አሸንፈው በጥሩ ስነልቦና ነገር ግን በአካል ብቃት 120 ደቂቃ ፈክተው ነው ለዛሬው ጨዋታ የሚመጡት። ይሄ ምናልባት ጨዋታው ላይ በአካል ብቃት በኩል ጠንካራና ፈርጣማ ለሆኑት የኢንተር ሚላን ተጫዋቾች ባርሳ ሊያደክሙ የሚችሉ እንቅስቃሴዎችን ሊጠቀሙ ይችላሉ። በተለይ ደግሞ የማድሪድ ተጫዋቾች በግጭት በኩል እነ ፔድሪን፣ ሩዲገርና ቹዋሚኒ ሲያደርሱባቸው የነበረው ጠንካራ ፋውል በዛሬው ጨዋታ በሙሉ አካል ብቃት 90 ደቂቃን የመጨረስ አቅምን እንዳያገኙ ሊያደርግ ይችላል። 115 ደቂቃ ነው ፔድሪ ሜዳ ላይ የቆየው ከሪያል ማድሪድ ጋር። የባርሳ ባላንስ የሆነው አማካይ ከዲዮንግ ጋር ተጣምሮ በማጥቃቱም በመከላከሉም የባርሳ የአማካይ ስፍራ ልብ ሆኖ ተነጥሎ ኢንድ ቱ ኢንድ ጌም እንዲጫወት ሚና ተሰጥቶት ተጫዋቹ በመከላከሉም በኩል ኳሶችን ኢንተርሰፕት ያደርጋል፣ በማጥቃቱ በኩል ደግሞ ፋይናል ሰርድ በተደጋጋሚ እየገባ የተሳኩና ጥራት ያላቸውን ፓሶች እያደረገ በተለይ በላይን ብሬኪንግ ፓስ የተዋጣለት ስፔናዊ አማካይ የዛሬውን ጨዋታ ከኒኮሎ ባሬላ ጋር ከፍተኛ ፍጥጫ ያደርጋል። ሁለቱንም ክለቦች ለየት የሚያደርገው እዚህ ደረጃ እስከሚደርሱ ድረስ አንድም የ6 ቁጥር ባህሪ ያለውን አማካይ ሳይጠቀሙ ነው እዚህ የደረሱት። ሁለቱም ክለቦች ውስጥ የ6 ቁጥር ተጫዋች የለም። አግሬሲቭ የሆነ ኳስን ኢንተርሰፕት ለማድረግ የሚገባ ለተከላካይ ሽፋን የሚሰጥ ወይም ኳስን ለመንጠቅ መሰረት አድርጎ ወደ ሜዳ የሚገባ የጨዋታ ሚና ያለው ተጫዋች ሁለቱም ስብስብ ውስጥ የለም። ለምሳሌ ኢንተር ሚላን በሐኪም ቻላንጉሉ፣ በሄነሪክ ሚኪታሪያን ወይም በፒተር ዜሌንስኪ እና በኒኮሎ ባሬላ በነዚህ ባርሳንም እንደምታውቁት በነ ፔድሪ፣ በነ ጋቪ፣ በነ ፈርሚን ሎፔዝ እና በነ ዲዮንግ ተቀናጅቶ ነው ለዚህ ጨዋታ የሚመጣውና ሁለቱም ቡድኖች አማካይ ስፍራ ላይ ኳስን ኮንትሮል ለማድረግ የወሰኑ ኳስን ለመቆጣጠር ቅድሚያ የሚሰጡ ቡድኖች ናቸው። የሚቆጣጠሩበት መንገድ ግን ሲስተሙ ሂደቱ ይለያያል። ኢንተር ሚላን ዊንግን ለማስፋት ተጋጣሚን ወደ ራሱ የሜዳ ክልል በደንብ ጠጋ ብሎ እንዲያጠቃው ወይም ራሱን ለጥቃት የሚጋብዝ እንቅስቃሴ በመፍቀድ በተለይ ሚድ ሰርድ ላይ ወሳኝ ኤሪያዎችን ክፍተት በመፍጠር አማካይ ስፍራ ላይ ባሉ 3 ውጤታማ ልምዳቸው ከፍ ያለ እድሜያቸው የገፋ ነገር ግን ሜዳ ውስጥ ያላቸው ጨዋታ የማንበብ ኳሊቲያቸው ከፍ ያሉ አማካዮች ተጋጣሚን ወደ ራሳቸው የሜዳ ክልል እንዲመጡ ሂደቱን ከፈቀዱ በኋላ በመልሶ ማጥቃት በማርኮስ ቱራም አግሬሲቭ ሩጫ፣ በዱምፍሪስ ኦቨርላፕ በማድረግ ቴክኒክ፣ በዲማርኮ ማይነስ የሚደረጉና ጥራት ያላቸው ክሮስ ኳሶች በማጥቃት ተጋጣሚን ወደ ሃይላይን ሲስተም እንዲቀየር ከፈቀዱ በኋላ ከተከላካይ ጀርባ ያሉትን ኤሪያዎች በመጠቀም ደግሞ ኢንተር ሚላን ከፍተኛ ቁጥር ያለውን ግብ በማስቆጠር ውጤታማ ቡድን። ይሄን ደግሞ ከሚያረጋግጡ አጋጣሚዎች መካከል የቀድሞ ቡድናቸውን የሃንሲ ፊሊክን ኢንተር ሚላን በሳንሴሮ በአሊያንዝ አሬና ያደረጉበት መንገድ ተመሳሳይ ነው። እንደውም የአሊያንዝ አሬናው ጨዋታ ያልተጠበቀ ውጤት የተመዘገበበት ነው። የነ ማርኮስ ቱራምና የላውታሮ ማርቲኔዝ ቴክኒክ መግባባት፣ መናበብ ፍጹም ለባየር ሙኒክ ተከላካዮች ምቾት ያልሰጠ ለማርኪንግ የማይመች በአካል ብቃትም በፍጥነትም እንዲሁም ተቀራራቢ የሆኑ ፖዚሽኖችን እየተጠቀሙ በአጭር ቅብብል እና ላይማርንና አፖሚካኖን በመቀነስ የሚያስቆጥሩበት መንገድ የሚያስገርም ነበር በዛ ጨዋታ። ሁለቱም ቡድኖች በታክቲክ ረገድ የላቀ ደረጃ ያላቸው አሰልጣኞችም ልምድ ያላቸው ተጫዋቾችም ልምድ ጠገብ ናቸው። በተለይ ኢንተር ሚላን የኢንተር ሚላን የዘንድሮ የውድድር ዓመት የሻምፒየንስ ሊግ ስብስብ አማካዩ እድሜ 31.2 እድሜ ነው ያለው። 31 ዓመት ከ200 ምናምን ቀናት። ይሄ ማለት ደግሞ በሻምፒየንስ ሊግ ለሁለተኛ ጊዜ በእድሜው ከፍ ያለ
ስብስብ ይዞ በመቅረብ ኢንተር ሚላን ሌላ ሪከርድ ሰብሯል። እድሜ ጠገብ የሆነ ስብስብ። ባርሳ ደግሞ በዘንድሮ የውድድር ዓመት በሻምፒየንስ ሊጉ በአማካይ እድሜ አነስተኛ እድሜ ያዘ ስብስብ ነው። ያ ቡድን ፍላጎት፣ ፍጥነት፣ ቴክኒክ በአካል ብቃትም ደቀቅ ያሉ ተጫዋቾችን በማካተት ባርሳ ቴክኒካሊ የተቀናጀ ቡድን ነው። ኢንተር ሚላን አካል ብቃት፣ ልምድ፣ ፍጥነትና በሜዳ ውስጥ ያለ የታክቲክ አቅምን በመተግበር የላቀ ደረጃ ያላቸው ለጣሊያን እግር ኳስ ፊት የሚያደርጉ ተጫዋቾችን በመሰብሰብ ደግሞ ኢንተር ሚላን በቲም ዳይናሚክስ የተገነባ ቡድን ነው። ስለዚህ የሁለቱም ቡድን የኳስ ቁጥጥርም ከኳስ ውጭ ያላቸውም እንቅስቃሴ የዛሬውን ጨዋታ ወሳኝነት አለው። በአንድ ወቅት ጁቬ በ3-5-2 የተዋጣለትን ቡድን በአንቶኒዮ ኮንቴ ዘመን በገነባበት ወቅት የላዚዮ አሰልጣኝ ሆኖ ኢንዛጊ የአንቶኒዮ ኮንቴን ቡድን በደንብ ያጋለጠ ቡድን በመጀመሪያ አሰልጣኝነት ዘመኑ መገንባት ችሎ ነበር። ባልተጠበቀና ባልተለመደ መልኩ ከ3-5-2 ሲስተም ወጣ በማለት በ4-3-3 ዩቬን 3-1 ኦሎምፒኮ ስቴዲየም ላይ አሸነፈ። ያን ታክቲክ ደግሞ በመመልከት ሉቺያኖ ስፓሌቲ በተመሳሳይ በ4-3-3 ጁቬን በዚህ መንገድ አሸነፉ። ስለዚህ ለ3-5-2 በአብዛኛው የጣሊያን እግር ኳስን ለተመለከቱ 3-5-2ን ይዞ ለሚመጣ ቡድን የጣሊያን ቡድኖች በተቃራኒ የሚሰጡት ምላሽ በ4-3-3 ፎርሜሽን ነው። ስለዚህ ኢንዛጊ ይረዳዋል በ3-5-2 ውስጥ ስላለው ክፍተት 4-3-3 ሲስተምን ይዞ የሚመጣው ቡድን ሊፈጥር የሚችለውን ጫና በተቃራኒው እሱ የላዚዮ አሰልጣኝ ሆኖ ጁቬ ላይ ያደረሰውን አይነት ታክቲክን ተቆጣጥሮ ጨዋታን የማሸነፍን መንገድ ያውቃል። ፔፕ ጋርዲዮላን በዚህ መንገድ በልጦታል፣ ምንም እንኳን በነ ሉካኩ ስህተት ያን ፍጻሜ ቢያጣ። ስለዚህ የዛሬው ጨዋታ በታክቲክ ብልጫ የሚደረግ ከፍተኛ ውጥረት የተሞላው ሜዳውን ታክቲኩን ይዞ የመጣውን የጨዋታ መንገድ በአግባቡ የተገበረ ቡድን የሚያሸንፍበት ጨዋታ ነው። በየትኛውም የጨዋታ አድቫንቴጅ ይሄ ጨዋታ የሚያልቅ አይደለም፣ ወይም አንድ ቡድን ቀድሞ ስላገባ የሚያሸንፍበት ወይም እዚህ ባርሳ ሜዳ ላይ በሚመዘገበው ውጤት የመጀመሪያው ዙር ጨዋታ የሚጠናቀቅ አይደለም። ኢንተር ሚላን ፈታኝና ጥብቅ የሆነ ቡድን ነው። ታክቲኩ ደግሞ ለአሰልጣኞች በርካታ ትምህርትን ለመውሰድ አንድ ቡድን ከኳስ ውጪ እንዴት መከላከል እንዳለበት ዌል ኦርጋናይዝድ የሚባለው ከኳስ ጋር ደግሞ እንዴት ማጥቃት እንዴት መከላከል እንዳለበት ለዓለም እግር ኳስ ኢንዛጊ በተለየ ሁኔታ እያስተማረ የመጣበት ነው። ምናልባት የጣሊያን እግር ኳስ የሚመለከት የእግር ኳስ ቤተሰብ በደንብ ይረዳዋል ብዬ አስባለሁ። የኢንተር ሚላንን ፍሉዲቲ ከፍተኛ የሆነ መቀናጀት ያለው ቡድን ነው። ምንም እንኳን ያለፈው ሳምንት በክላውዲዮ ራኒሪ ሮማ 1-0 በሜዳቸው ቢሸነፍም የኢንተር ሚላን አቅም ይታወቃል። ሙኒክም ማሸነፍ የቻለ ቡድን ያን ጥራት ያን የተዋሃደ በጥራቱ ከፍታ ላይ የሚገኝ የቪንሴንት ኮምፓኒ ባየር ሙኒክ ጥሎ ማለፍ የቻለ ቡድን ከባርሳም ተመሳሳይ ፈተና ይጠብቀዋል። ባርሳ በልምድም በኳሊቲም በፍላጎት የተሻለ ሆኖ ነው የሚቀርበው። ከቪንሴንት ኮምፓኒ ሃንሲ ፊሊክ ልምዳቸው በሻምፒየንስ ሊግ ከፍ ያለ ነው። ተጫዋቾቹ ቢያንስ በእድሜ ረገድ አዲስ ፍላጎት ያለው ስብስብ ነው። እዛው በቡድን ውስጥ አብሮ በጋራ ያደጉ በርካታ ተጫዋቾች የሚሰለፉበት ልምዱ ሲያስፈልግ ደግሞ የነ ፍሬንኪ ዲዮንግ አይነት የነ ራፊኛ አይነት ተጫዋቾች ደግሞ በተሻለ ደረጃ ልምዳቸውን የሚጠቀምበት ስብስብ ነው። ምንም እንኳን የሮቤርቶ ሊቫንዶስኪ ጉለት ባርሳን ይጎዳዋል ተብሎ ቢታሰብም እነ ፈርናንዶ ቶሬስ ሜዳ ውስጥ ቆይተው ከምንም ላይ ውጤት መቀየር እንደሚችሉ ደግሞ በኮፓ ዴል ሬይ ፍጻሜ ተመልክተናልና የየማል ቴክኒክና የማን ማርኪንግ ችሎታ ያለው የኢንተር ሚላን ፉልባኮች ዛሬ የሚያደርጉት ጦርነትም በእጅጉ ይጠበቃል። አንድ ጥቆማ ላንሳላችሁ። ቡካዮ ሳካን ሳንሴሮ ላይ
አንድም እድል ሳይፈጥር አንድም ሹት ሳያደርግ አንድም ቻንስ ክሬት ሳያደርግ በተጋጣሚ የመጫወቻ ክልል ውስጥ የተሳካ አንድ ድሪብል እንዳያደርግ ሳካን ከሲስተም ውጪ ማድረግ የቻሉት ኢንተር ሚላኖች ለሳካ የሚደርሱ ኳሶችን በመቆረጥ ነበር። ዛሬ ደግሞ በቴክኒክ በኩል አንድ ተቹ አደጋ መፍጠር የሚችለው ያማልን እንዴት ሊያቆሙ ይችላሉ? ይሄ የኢንዛጊ ትልቁ የቤት ስራ ነው። በአማካይ ስፍራ የፔድሪ ቴክኒክን በደንብ ከሪያል ማድሪድ ጋር አይተናል። ምን ያክል ፈታኝ ፕሌይሜከር እንደሆነ አይተናል። ኒኮሎ ባሬላ በተቃራኒው ያለ የዛሬው ጨዋታ ማራኪና ጥሩ ፉክክር የምናይበት እንደሆነ ተስፋ አደርጋለሁ። የምሽቱን ጨዋታ ተመልክተን ደግሞ በድረ ጨዋታ ተመልሰን በንጋት ፕሮግራም እንመጣለን። ፕሮግራማችንን ላይክ አድርጉ። አዲስ የሆናችሁ ሰብስክራይብ በማድረግ ከሀገር ውጭ የምታደምጡ ደግሞ በሱፐር ታንክስ ድጋፍ ታደርጉ ዘንድ የአክብሮት ጥሪያችንን እያቀረብን ታመነ በየነ ላደረክልን ትልቅ የሱፐር ታንክስ ድጋፍ ከልብ እያመሰገንን ባርሳ ከኢንተር በተወሰነ መልኩ በእንዲ ታክቲክን ያዘነበለ እይታ ተመለከትን። የእናንተን ሀሳብ አስተያየት በኮሜንት መስጫ እያስቀመጣችሁ የትናንቱን የጨዋታ ውጤት ደግሞ ቀደም ብለን በአርሴናልና ፓሪስ ሴን ጀርሜን መካከል 1-0 የተጠናቀቀውን ጨዋታ ድረ ጨዋታ ግምገማ አድርገናል። እሱንም እያዳመጣችሁ ይህንንም ለሌሎች እያጋራችሁ የዛሬው ጨዋታ ግን ከትናንቱ የተሻለ ፉክክር የምናይ ይመስለኛል። በተለይ ደግሞ በግብ ደረጃ ከአንድ በላይ ግብ የማየት እድላችን በጣም ሰፊ ነው ብዬ አስባለሁ። እስቲ የምሽቱን ጨዋታ ተመልክተን ደግሞ በነገው ንጋት ፕሮግራማችን የማንቸስተር ዩናይትድ ከአትሌቲኮ ቢልባኦ ጋር በስፔን ባስክ የሚያደርገውን ጨዋታ እንዲሁም ቼልሲ ከሜዳ ውጪ የስዊድንን ቡድን ይገጥማል። በዛ በስዊድኑ ቡድን ውስጥ ስላለ አንድ በሀገራችን ተሰምቶ የማይታወቅ አስገራሚ ታሪክ አለ። ትላልቅ ሚስጥሮችን እናነሳለን። በሐሙስ ንጋት ፕሮግራማችን ጠብቁ። ሰፊ የሆነ ፕሮግራም በቼልሲና የቼልሲን ተጋጣሚ በማንሳት የምናነሳ ወሳኝ ነጥብ አለ። በዛ ፕሮግራም እንግዲህ በርካታ ነጥቦችን እናነሳለን። በሶስት ፕሮግራም ነገ ንጋት ፕሮግራም እስከምንገናኝ ድረስ መልካም ጨዋታ እንዲሆን ተመኘው። ሰላም ቆዩ።